ትላንት ምሽት በአውሮፓ ቻምፒዮንስ ሊግ በተደረጉ ሁለት የሩብ ፍጻሜ የመልስ ጨዋታዎች የተመዘገቡ ውጤቶችን እንመልከት። አስቶን ቪላ በሜዳቸው ቪላ ፓርክ ፓሪስ ሳን ዠርማን ያስተናገዱበት ጨዋታ አንዱ መርሃ ግብር ነው። ይህ ጨዋታ በቻምፒዮንስ ሊግ ሌላ አስደናቂ ምሽትን እንድናሳልፍም አድርጎናል። እጅግ አስደናቂ ጨዋታ ሆኖ ነበር ሊገኝ የቻለው። አስቶን ቪላ ትላንት ፔዥን 3-2 ቢያሸንፉም ቪላዎች ግን አሳዛኝ ተሰናባች ሆኗል። ፔዦች በምሽቱ ጨዋታ ሁለቱ ፉልባኮቻቸው አሽራፍ ሀኪሚና ኑኖ ሜንዴዝ ባስቆጠሯቸው ግቦች መሪ ነበሩ። ይህ ደግሞ ጨዋታውን በድምር ውጤት 5-1 እንዲሆን አድርጎትም ነው የነበረው። ከዛ በኋላ ግን ዩሪ ቴሌማንስ ቪላዎችን ያነቃቃች ግብ አስቆጠረ። ከረፍት መልስ ደግሞ የኡናይ ኤሜሬ ቡድን የበለጠ ተነቃቅተው የተመለሱ ሲሆን በ3 ደቂቃ ውስጥ ብቻ ሁለት ግቦችን በጆን ማጊን ግሩም ግብና በኢዝሪ ኮንሳ ግብ አማካኝነት አስቆጥረው ጨዋታውን 3-2 መምራት ችለው ነበር። ጨዋታው ግን ከዚህ በኋላ ግብ ሳይቆጠርበት በቪላዎች 3-2 አሸናፊነትም ነው ሊጠናቀቅ የቻለው። ይህ ማለት ፔዦች በድምር ውጤት አስቶን ቪላን 5-4 በሆነ ውጤት ረቶ ፓሪስ ሳን ዠርማኖች የግማሽ ፍጻሜ ትኬታቸውን ቆርጧል ማለት ነው። አስቶን ቪላዎች ግን በምሽቱ ጨዋታ ቢያንስ ወደ ኤክስትራ ታይም ወይም ወደ ተጨማሪ 30 ደቂቃ ማምራት የሚገባቸው አይነትም ቡድንም ነበሩ። በተለይ ደግሞ ማርኮ አሴንሲዮ ብቻ ለብቻ ተገናኝቶ የሰዓታት ኳስ የምትረሳ አይነት አይደለችም። በዚህ ሰዓት እንደውም አሰልጣኝ ኡናይ ኤሜሬ በስሜት መሬት ላይ ወድቀውም ታይተው ነው የነበረው። በተጨማሪም ደግሞ በሽርፍራፊ ሴኮንዶች ተቀይሮ የገባው ኢያን ማትሰን በቮሊ የሞከራት ግሩም ኳስ በአስደናቂ ሁኔታ ነበር ዊሊያም ፓቾ ብሎክ አድርጓት ፔዦች በድጋሚ ከውርደት የተረፉት። በነገራችን ላይ ለፔዦች ግማሽ ፍጻሜ መድረስ የፓሪሱ ክለብ አሁንም በድጋሚ ግብ ጠባቂያቸውን ጂያንሉጂ ዶናሩማ ማመስገን ይኖርባቸዋል። ትናንትም ወሳኝ ሴቮችን ሲያድርግ ነበር የቆየው። ከምንም በላይ ደግሞ የአሴንሲዮን ያዳናስ ኳስ ጨዋታው ወደ ኤክስትራ ታይም እንዳያመራ ያደረገና ፔዦችን ከጉድ የታደገችም ነበር የነበረው። የዶናሩማ እጆች የፓሪሱን ክለብ እንግዲህ ታድገዋል ማለት ነው። ጨዋታው ግን እጅግ ልዩና ማራኪ የነበረና ቆንጆ ምሽትን እንድናሳልፍ ያደረገን ጨዋታ ነበር። የሁለቱም አሰልጣኞች ደግሞ ታክቲክሊ ልህቀታቸው የታየበት ጨዋታ ነበር። ኤምሬ ግን አስደንቀው በስተመጨረሻ አንድ ትልቅ ስህተትን ሰርተዋል። ይህ ማርከስ ራሽፎርድን ቀይረው ማስወጣታቸው ትልቅ ዋጋን አስከፍሏቸዋል። ራሽፎርድ በትላንቱ ጨዋታ በሁለተኛው አጋማሽ አስደናቂ ብቃትን ያስመለከተ ተጫዋች ነበር። እናም ኤምሬ እሱም መቀየራቸው ትልቅ ስህተታቸው ነበር። ራሽፎርድ በነገራችን ላይ በትላንት ምሽት ጨዋታ 4 እድሎችን በመፍጠር በጨዋታው ብዙ እድሎችን የፈጠረው ተጫዋች ነው። ብዙ ጊዜ ድሪብል ያደረገው ተጫዋች ነው። 2 ጊዜ አድርጓል። 2 ጊዜ ደግሞ ትልቅ እድልን በመፍጠር ከማንም በላይ ነው። 1 አሲስትም ደግሞ ማድረጉ መቼስ የሚዘነጋ አይደለም። ምናልባትም የዘንድሮ የውድድር ዓመቱ የራሽፎርድ ምርጥ ፐርፎርማንሱ የትላንቱ ምሽት ጨዋታ ይመስላል። በነገራችን ላይ ራሽፎርድ አስቶን ቪላ ከደረሰ ጊዜ ጀምሮ 5 ለግብ የሚሆኑ ኳሶችን አመሻሽቶ ማቀበል ችሏል። በፕሪሚየር ሊጉ ከዛ ጊዜ ጀምሮ ከሱ በላይም አሲስት ያለውም የትኛውም ተጫዋች የለም። ሞሳላ ግን ከሱ እኩል 5 አድርጓል። ግን ይህ ቁጥር ራሽፎርድ አስቶን ቪላ ከረገጠ ጊዜ ጀምሮ እንደሆነ መሰመር ይኖርበታል። ኤምሬ ግን ትላንት እጅግ መጥፎ ስህተት በራሽፎርድ ቅያሪ ላይ ሰርተው ተገኝቷል። ከሱ ቅያሪ በኋላ ደግሞ የፈጠሩትም ቡድኑ አልነበረ ማለትም ግብ ከማስቆጠር ጋር ታይዞ ለማለትም ነው። በሱ ተቀይሮ የገባው ኦሌ ዋትኪንስ ደግሞ በ14 ደቂቃዎች ውስጥ 1 ታች ብቻ ያደረገ ተጫዋች የነበረ ተጫዋች መሆኑም ስትመለከቱት ደግሞ እንዴት ያለ መጥፎ ውሳኔ ነው ኤምሬ የወሰኑት ያስብላል። በሌላ በኩል የአስቶን ቪላዎች ፕሬሲንግን እናንሳ። አስቶን ቪላዎች ባለፈው በመጀመሪያው ጨዋታ በሎ ብሎክ ሲጫወቱ እንደነበር ይታወሳል። ትላንት ግን ተቀይረው በመምጣት በሃይላይን ሲጫወቱ ነበር። ወዳልነው ፕሬሲንግ ስንመለስ ደግሞ የቪላዎች የምሽቱ ሃይ ፕሬሲንግ ፔዦችን እንዲቸገሩ አድርጓቸዋል። ግብ ያስቆጥረው ኑኖ ሜንዴስም ትላንት በመቀላከሉ ረገድ መጥፎ ቀንን ያሳለፈ ተጫዋች ነው የነበረው። የፔዦች መሀል ክፍልም ወደ ኋላ ተጠግተው ሲከላከሉ ነበር። ይህ ግን በአንድ በኩል የፔዥ አማካኞች ቢልድ አፕ ፕሌውን ለመርዳትም ነው የነበረው። የቪላዎችን ፕሬሲንግ ስናነሳ ግን በተለይ ቪላዎች ሁለተኛው ግብ እስኪቆጠርባቸው ድረስ የነበራቸው ፕሬሲንግ የሚደንቅ ነበር። በ4-1-4-1
ቅርጽ ፕረስ ሲያርጉ የነበረው ቡድኑ የሚደረጉ ፓሶችን በተጠንቀቅ ማርክ ሲያርጉ ነበር። እንዲሁም ደግሞ ሲያስፈልግ የማንቱማ ፕሬሲንግንም ሲተገብሩ ይታይ ነው የነበረው። ነገር ግን ደግሞ የፔዦችም ጨዋታውን የሚረዱበት መንገድ አስገራሚ ነው የነበረው። እንዲህም ሲሆን ያው ያላቸው ፍሉዲቲ ይታወቃል። ሮቴት በማድረግ መስመሮች ለመስበር ጊዜና ቦታን ክሬት ሲያርጉ ወይም ሲፈጥሩ ነው የነበረው። ሌላኛው የፔዦች ትራንዚሽን ነው። የፔዦችን ትራንዚሽን ስናነሳ ግን አስቀድመን የአስቶን ቪላን ዲፌንሲቭ ትራንዚሽን እናንሳ። አስቶን ቪላዎች ዲፌንሲቭ ትራንዚሽን በጣም ከሚባለው በላይ የደከመ ሆኖ ተገኝቷል። ኳሱን ሉዝ የሚያርጉበትም በደከመ ሁኔታ ነበር። በዛም ደግሞ በተቆጠሩባቸው ግቦች ሲቀጡ እንግዲህ ተመልክተናል። በተቃራኒው ደግሞ የፓሪስ ጀርሞች ትራንዚሽን በጣም የሚያስደንቅ ነው የነበረው። ፔዦች በአታኪንግ ትራንዚሽን ፕሮግረስ ማድረግ አቅማቸውና ለዚህም ደግሞ ሳይባክኑ እንዴት ኢንድ ፕሮዳክቱ ላይ እንደሚፈልጉለት ያስደንቅ ነበር። ፔዦች ክሊኒካልም ሆኖ ነበር ሊገኙ ይችላሉ። በእርግጥ ጥቂት ያባክኗቸው ኳሶችም ነበሩ። የፔዦች ካውንተር ግን የማይቀመስ ሆኖ ተገኝቷል። ትራንዚሽናቸው ደግሞ ለመመልከትም ውብ ነው የነበረው። ፔዦች ግን ትላንት ለመሸነፋቸው ምክንያት ግን 2 ግብ ቀድሞ አስቆጥረው ድምር ውጤቱ ሲያሰፉት በጣም ኮንፊደንስ መሆናቸውና ትኩረት ማጣታቸው ለትላንቱ ሽንፈት መንስኤ የሆናቸው ነው በግሌ ይመስለኛል። ከጨዋታው በኋላ ግን ሁለቱ አስደናቂ አሰልጣኞች ከሰጡት አስተያየት መካከል የፔዥ አሰልጣኝ ሉዊስ ኤንሪኬ በዛ መንገድ ቡድኔ በሌላ ቡድን ብልጫ ተወስዶበታል ብዬ አላስብም፣ ነገር ግን እኚህ ተጋጣሚዎች ሪስክ መውሰድ ስለነበረባቸው ነው። ምክንያቱም ከውድድሩ ውጭ የሚሆኑ ቡድን ነበሩ፣ በጣም ከጥሩ ኢንቴንሲቲ ጋር ያጠቃሉና እኛ የተጫወት ነው ከፍተኛ ድባብ ከሚፈጥሩ የአስቶን ቪላ ደጋፊዎች ፊት ለፊትም ነው ሲሉ ተደምጧል። ኤንሪኬ በሌላ በኩል በቡድን የኮራለው በዓለም ላይ ምርጡ ቡድን ያለን ይመስለኛል ሲሉም ነው የተደመጡት። በቀጣይ አርሰናል ወይስ ሪያል ማድሪድ ቢደርሳቸው እንደሚመርጡት ጠይቀው ደግሞ ያው ትላንት ላይ ሆኖ በሰጡት ምላሽ የምመርጠው ቡድን የለኝም፣ ነገ በራሴ ራቴን አዘጋጅቼ ሪያል ማድሪድ ከአርሰናል የሚያደርጉትን ጨዋታ መለከታለሁ። በግማሽ ፍጻሜው የእንግሊዝ ቡድን ወይም የስፔን ቡድን እንደሚጠብቀን አብረን የምንመለከት ይሆናል። ነገር ግን ሁለቱም ቢሆኑ ልዩ ጨዋታ ነው የሚሆነው ሲሉ ተደምጧል። በእውነቱ ግን ስፓኒያርዷን አሰልጣኝ ሉዊስ ኤንሪኬን አለማድነቅ አይቻልም። ላስታውሳችሁ አድማጮች የሉዊስ ኤንሪኬ ቡድን ዘንድሮ ሞናኮን በፍጻሜው ረተው የፍሬንች ሱፐር ካፕ አሸናፊ ሆኗል። የፈረንሳይ ሊግን አሳክቷል። በቻምፒየንስ ሊጉ ግማሽ ፍጻሜ ደርሷል። በኮፓ ደ ፍራንስ ደግሞ ከሬምስ ጋር ለፍጻሜ የደረሱ ቡድንም ናቸው። ሁሉንም ለመጠራረግ እየተፋለሙ የሚገኙ ቡድን ናቸው። ትላንት በነገራችን ላይ ይዘው የገቡት አሰላለፍም አማካኝ እድሜያቸው 24.9 ብቻ መሆኑንም ቁጥሮች ያመላክታሉ። ምን ያህል በታዳጊዎች ኢነርጂ የተሞላ ቡድንም መሆኑንም ማሳያ ነው። በአሳዛኝ መልኩ የተሰናበቱት ኡናይ ኤመሪ ደግሞ በሰጡት አስተያየት የዛሬው ምሽት በከፍተኛ ደረጃ እያሳካነው ነው። በቻምፒየንስ ሊጉ ራሳችንን መፈተሽ ችለናል። ደረጃችንን፣ ፍላጎታችንንና አላማችንን ለማሳካት በጨመርንበት መንገድ ኮርቻለሁ፣ ደስተኛ ነኝና በጣም በራሴ እተማመናለሁ ሲሉ ተደምጠዋል። በምሽቱ ጨዋታ ግን ከጨዋታው ጅማሮ በፊት አንድ አስቂኝ ክስተትም ተፈጥሮ ተመልክተናል። በቪላ ፓርክ ትላንት በስተት በቻምፒየንስ ሊግ መዝሙር ፋንታ የዩሮፓ ሊግ መዝሙር ድንገት በስህተት ተከፍቶም ነበር። ከጨዋታው በፊት የቻምፒየንስ ሊግ መዝሙር ተከፍቶ በሚዘመርበት ፋንታ ማለትም ነው እንግዲህ የዩሮፓ ሊግን ከፍተው የነበረው። በዚህ ሰዓት ታዲያ አንዳንድ ተጫዋቾች አካሆናቸውም ሲታዩ ያስቁ ነበር። ቪቲኒያ፣ ዩሪ ቴሌማንስ እና ኢዝሪ ኮንሳ ሳቃቸውን ለመቆጣጠር ተቸግረው የነበሩ ተጫዋቾች ሆነው ተገኝቷል። ፔዦች ግን በአጠቃላይ እንግዲህ ለግማሽ ፍጻሜ ደርሷል ማለት ነው። በሌላኛው ጨዋታ በመጀመሪያው ጨዋታ የተገደለው ጨዋታ ትላንት በመልስ ጨዋታ አገናኝቶ ቦሩሲያ ዶርትሙንዶች በሜዳቸው ሲግናል ኢዱና ፓርክ ባርሴሎናን አስተናግዶ ዶርትሙንዶች ባርሴሎናን 3-1 በሆነ ውጤት ማሸነፍ ችሏል። ቢቪቢዎች ድል ቢቀናቸውም ግን እንደ አስቶን ቪላ ሁሉ ከውድድሩ ግን ተሰናብቷል። ባርሳ በድምር ውጤት 5-3 በሆነ ውጤት ነው ማሸነፍ የቻሉት። በጨዋታው ግን ለዶርትሙንድ ሶስቱንም ግቦች ሰርሂ ጉራይስ ያስቆጥሮ ነበር ሃትሪክ መስራት የቻለው። ጊኒያዊ አጥቂ ዘንድሮ በሚያስደንቅ ሁኔታ በቻምፒየንስ ሊጉ በ14 ጨዋታዎች 13 ግቦችንም ከመረብ ጋር አዋህዶ 5 ደግሞ ለግምኑ ኳሶችን አምሻሽቶ ማቀበል የቻለ ተጫዋችም ነበር። ዘንድሮ በአጠቃላይ ደግሞ ለዶርትሙንድ በ40 ጨዋታዎች 20 ግቦችንና 9 አሲስቶችን ያስመዘገበ ተጫዋች ነው። በቻምፒየንስ ሊጉ በአንድ የውድድር ዓመት 13 ግቦችን ማስቆጠር የቻለ የመጀመሪያው አፍሪካዊ ሆኖም ተመዝግቧል። ለማስታወስ ያክል ዶርትሙንዶች ለተጫዋች ያወጡት 17.5 ሚሊዮን ዩሮ ብቻ ነው። ለብሉ ግራናዎቹ ግን በምሽቱ ጨዋታ ብቸኛውን አንድ ግብ ራሚ ቤንሲ ባይኒ ነበር በራሱ
መረብ ላይ አስቆጥሮ የነበረው የካታላኑ ክለብ ባርሳ እንግዲህ ለግማሽ ፍጻሜ መድረሳቸውን አረጋግጧል። ባርሴሎናዎች በቻምፒዮንስ ሊግ ለግማሽ ፍጻሜ ሲደርሱም ዘንድሮ ከ6 ዓመታት በኋላ ለመጀመሪያ ጊዜያቸው ሆኗል። የሃንሲ ፍሊክ ቡድን በቀጣይ ኢንተር ሚላንን ወይም ባየር ሙኒክን የሚገጥሙናል። ጨዋታዎች ግን ዛሬም ሲቀጥሉ በተመሳሳይ ሰዓት ከምሽቱ 4 ሰዓት ላይ በሚደረጉ ጨዋታዎች ዓለም በጉጉት በሚጠብቀው ጨዋታ ሪያል ማድሪዶች ብዙ ተአምራቶችንና ገድሎችን ባሳየው ስታዲየማቸው በሳንቲያጎ በርናቢዮ የሰሜን ለንደኑ ክለብ አርሰናልን የስታዲየማቸውን ጣራ በመዝጋት የሚያስተናግዱበት ጨዋታ በእጅጉኑ ይታወቃል። የመጀመሪያው ጨዋታ በአርሰናሎች 3-0 አሸናፊነት መጠናቀቁም ዓለም ያወቀው ፀሐይ የሞቀው ጉዳይ ነው። ዛሬስ በሎስ ብላንኮሶቹ በኩል ሬሞንታዳ ይኖር ይሆን ወይ የሚለው እንግዲህ ትኩረትን የሚሻ ጉዳይ ነው። በተለይ ደግሞ የፔዥና የቪላ ጨዋታ እንዲሁም የዶርትሙንድንም ጨዋታ ቢሆን ካየም በኋላ ነገሯውንም ያከተመለት ጉዳይ አይመስልም። አርሰናሎች ግን ምንም ቢሆን ለግማሽ ፍጻሜ አንድ እግራቸውን ያስገቡ ቡድን ናቸው። ቀሪው 90 ደቂቃስ ምን ያሳየናል የሚለው እንግዲህ አብረን የምንመለከት ይሆናል። ጨዋታው ግን በጣም አጓጊ ጨዋታ ያድርጓል። የማድሪድ ተጫዋች ቪኒሲየስ ጁኒዮርም ትናንት ላይ ሆኖ በኢንስታግራም ገጹ ላይ ነገ ምሽት 4 ሰዓት ላይ የሚል ጽሁፍንም አስምሮ ታይቷል። ይህንን ጨዋታ ባለፈው እንዳነሳ ነው ፈረንሳዊ ዳኛ ፍራንሷ ሌከስቲዬ የሚመሩት ይሆናል። ከዚህ ቀደም የማድሪድን ጨዋታ 4 ጊዜ መርተዋል። የአርሰናልን ጨዋታ ግን ምንም መርተው የማያውቁ ዳኛ ናቸው። አርሰናልን ዛሬ ለመጀመሪያ ጊዜ ይመራሉ ማለት ነው። በሌላኛው ጨዋታ ደግሞ ኢንተር ሚላኖች በሜዳቸው ጉሴፔ ሜዛ ባየር ሙኒክን የሚያስተናግዱ ይሆናል። በመጀመሪያው ጨዋታ ኢንተሮች ከሜዳቸው ውጪ ወደ አሊያንዝ አሬና አቅንተው ባቫሪያኖቹን 2-1 አሸንፈው መመለሳቸው ይታወሳል። ዛሬ ደግሞ በሜዳቸው መሆኑም ሌላ አድቫንቴጅን ይዘው እንዲገቡ የሚረዳቸው ነው የሚሆነው። በነገራችን ላይ የቻምፒዮንስ ሊግ መድረክ ሌላውን ስለሚጋርድ ነው እንጂ ዛሬ በእንግሊዝ ፕሪሚየር ሊግም አንድ ተስተካካይ ጨዋታ ይደረጋል። ኒውካስል ዩናይትድ በሜዳቸው ሴንት ጄምስ ፓርክ ክሪስታል ፓላስን ከምሽቱ 3 ሰዓት ተኩል ላይ የሚያስተናግዱ ይሆናል። ኒውካስሎች ዛሬ ድል ከቀናቸው ኖቲንጋምን በልጠው ጭምር ወደ 3 ደረጃ ከፍ ማለት የሚችሉበትን ወርቃማ ድል ይኖራቸዋል።